ትንቢተ ሕዝቅኤል ምዕራፍ 24 በዘጠነኛው ዓመት በአሥረኛው ወር ከወሩም በአሥረኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የዚህን ቀን የዛሬን ቀን ስም ጻፍ። በዚህ ቀን የባቢሎን ንጉሥ ወደ ኢየሩሳሌም ቀረበ። ለዓመፀኛውም ቤት ምሳሌን ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ጣድ፣ ምንቸቲቱን ጣድ፣ ውኃም ጨምርባት፣ ቁራጯንም መልካሙን ቁራጭ ሁሉ፣ ጭኑንና ወርቹን በእርስዋ ውስጥ ሰብስብ፣ የተመረጡትንም አጥንቶች ሙላባት፣ ከመንጋውም የተመረጠውን ውሰድ፣ አጥንቶቹም እንዲበስሉ እንጨት በበታችዋ ማግድ፣ አጥንቶቹም በውስጥዋ ይቀቀሉ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ዝገትዋ ላለባት ዝገትዋም ከእርስዋ ላልወጣ ምንቸት ለደም ከተማ ወዮላት። ቁራጭ ቁራጩን አውጣ፣ ዕጣ አልወደቀባትም፣ ደምዋ በውስጧ አለ። በተራቈተ ድንጋይ ላይ አደረገችው እንጂ በአፈር ይከደን ዘንድ በመሬት ላይ አላፈሰሰችውም። መዓቴንም አወጣ ዘንድ በቀሌንም እበቀል ዘንድ ደምዋ እንዳይከደን በተራቈተ ድንጋይ ላይ አደረግሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ለደም ከተማ ወዮላት። እኔ ደግሞ ማገዶዋን ታላቅ አደርገዋለሁ። እንጨቱን አብዛ፣ እሳቱን አንድድ፣ ሥጋውን ቀቅል፣ መረቁን አጣፍጠው፣ አጥንቶቹ ይቃጠሉ። ትሞቅም ዘንድ ናስዋም ትግል ዘንድ ርኵሰትዋም በውስጧ ይቀልጥ ዘንድ ዝገትዋም ይጠፋ ዘንድ ባዶዋን በፍም ላይ አድርጋት። በከንቱ ደከመች፣ ሆኖም ዝገትዋ በእሳት ስንኳ አልለቀቀም። በርኵሰትሽ ሴሰኝነት አለ፣ አነጻሁሽ አልነጻሽምና መዓቴን በላይሽ እስክጨርስ ድረስ እንግዲህ ከርኵሰትሽ አትነጺም። እኔ እግዚአብሔር ተናግሬአለሁ። ይመጣል፣ እኔም አደርገዋለሁ። አልመልስም፣ አልራራም፣ አልጸጸትም። እንደ መንገድሽና እንደ ሥራሽ ይፈርዱብሻል ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እነሆ የዓይንህን አምሮት በመቅሠፍት እወስድብሃለሁ። አንተም ወይ አትበል፣ አታልቅስም፣ እንባህንም አታፍስስ። በቀስታ ተክዝ፣ ለምዋቾችም አታልቅስ። መጠምጠሚያህን በራስህ ላይ አድርግ፣ ጫማህንም በእግርህ አጥልቅ። ከንፈሮችህንም አትሸፍን፣ የሰዎችንም እንጀራ አትብላ። እኔም በማለዳ ለሕዝቡ ተናገርሁ፣ ወደ ማታም ሚስቴ ሞተች። በነጋውም እንደ ታዘዝሁ አደረግሁ። ሕዝቡም ይህ የምታደርገው ነገር ለእኛ ምን እንደሆነ አትነግረንምን አሉኝ። እኔም እንዲህ አልኋቸው፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ለእስራኤል ቤት ተናገር፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የኋላችሁን ትምክሕት፣ የዓይናችሁን አምሮት፣ የነፍሳችሁን ምኞት መቅደሴን አረክሳለሁ። ያስቀራችኋቸውም ወንዶችና ሴቶች ልጆቻችሁ በሰይፍ ይወድቃሉ። እኔም እንዳደረግሁ እናንተ ታደርጋላችሁ። ከንፈራችሁን አትሸፍኑ፣ የሰዎችንም እንጀራ አትበሉ። መጠምጠሚያችሁም በራሳችሁ ጫማችሁም በእግራችሁ ይሆናል። ዋይ አትሉም፣ አታለቅሱምም። በኃጢአታችሁም ትሰለስላላችሁ፣ እርስ በርሳችሁም ታንጐራጕራላችሁ። ሕዝቅኤል ምልክት ይሆናችኋል። እርሱ እንዳደረገ ሁሉ እናንተ ታደርጋላችሁ። ይህም በመጣ ጊዜ እኔ ጌታ እግዚአብሔር እንደሆንሁ ታውቃላችሁ። አንተም የሰው ልጅ ሆይ ኃይላቸውን የተመኩባትንም ደስታ፣ የዓይናቸውን አምሮት፣ የነፍሳቸውንም ምኞት ወንዶችና ሴቶች ልጆቻቸውን በወሰድሁባቸው ቀን በዚያ ቀን ያመለጠው ይህን ነገር በጆሮህ ይሰማ ዘንድ ወደ አንተ ይመጣል። በዚያ ቀን አፍህ ላመለጠው ይከፈታል፣ አንተም ትናገራለህ። ከዚያ ወዲያም ዲዳ አትሆንም፣ ምልክትም ትሆናቸዋለህ። እኔም እግዚአብሔር እንደሆንሁ ያውቃሉ።